የሰውን ልጅ ጥሩ ማንነት ወደ አደገኛና አስፈሪ ማንነት ከሚቀይሩ መጥፎ ሁነቶች ውስጥ አንደኛውና ዋነኛው ንዴት ወይም ብስጭት ነው። እናንተን ሰው ሲያበሳጫችሁ መልሳችሁ ምንድነው? ንዴታችሁን ወደሚያስከብር ኃይል ለመቀየርስ ምን ያክል ርቀትን ትጓዛላችሁ? በዚህ ቪዲዮ የትኛውም የሚያበሳጫችሁ ሰው በስራው እንዲጸጸት፣ ትክክለኛ ማንነታችሁን እንዲያውቅና በተለየ ሁኔታ እንዲያከብራችሁ የምታደርጉበትን 7 እጅግ በጣም ወሳኝ የሆኑ ጥበቦችን እንመለከታለን። በተለይ 7ኛ ላይ የምንመለከተው ጥበብ ማንም ሰው ሊያናድዳችሁ ሲመጣ በድጋሚ እንዲያስብ የሚያደርግና ደረጃችሁን በብዙ እጥፍ የሚጨምር ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 እጅግ በጣም ወሳኝ ከሆኑ ጥበቦች ውስጥ ከማንነታችሁ ጋር የሚሄደውን ለመተግበርም ቀላሉንና ከዚህ በፊት ተጠቅማችሁ የሰራላችሁ የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰቡን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። የትኛውም ሰው አውቆም ይሁን ሳያውቅ ሲያበሳጫችሁ ወይም ሲያናድዳችሁ መጠቀም ካለባችሁ 7 እጅግ በጣም ወሳኝ ጥበቦች ውስጥ አንደኛውና የመጀመሪያው ምላሽ ከመስጠት በፊት ቆም ማለት ነው፣ ወይም ፖዝ ቢፎር ሪአክት። ልክ እንደተናደዳችሁ ንዴታችሁን በተለያዩ መንገዶች ከመግለጻችሁ በፊት ቆም ማለት፣ ራስን ማረጋጋት፣ ስሜትን መግዛት፣ ራስን መግዛት፣ ራሳችሁ ላይ የገዛ ስሜታችሁ ባለስልጣን እናንተ እንደሆናችሁ ማሳየት። ብዙ ሰዎች ይሄን አያደርጉ። ልክ እንደተናደዱ ወደ እርምጃ ወይም ደግሞ ሪአክት ወደ ማድረግ ነው የሚሄዱት። ሪአክት የሚያደርጉበት መንገድ በጣም ሊለያይ ይችላል። አብዛኛው ሰው በንግግር ስሜቱን ሊገልጽ ይችላል። በተናደደ ጊዜ የተለያዩ ኃይለ ቃላትን በመናገር፣ በኋላ የሚጸጸትበትን ንግግር በመናገር፣ ከሱ የማይጠበቁ ቃላቶችን በማውጣት፣ ግፋ ሲልም ደግሞ ንዴቱን በተግባርም የሚገልጽ ሰው አለ። ሰውን በመምታት፣ ዕቃ በመስበር፣ ሰዎች ላይ የተለያዩ ጉዳቶችን በማድረስ። በእንደዚህ አይነት መንገድ ንዴታችሁን የምትገልጹ ከሆነ እናንተ በጣም ብዙ ነገር ይቀራችኋል። ህይወታችሁን አደጋ ላይ እየጣላችሁ ነው። ብስለት የሚባል ነገር የላችሁም ማለት ነው። በሳል ሰዎች የሚታወቁበት አንደኛውና ትልቁ ነገር ንዴታቸውን እንዴት መቆጣጠር እንዳለባቸው ያውቃሉ። ብልህ ከሆናችሁ ማንም ሰው አውቆም ይሁን ሳያውቅ ሲያናድዳችሁ ንዴታችሁን ለዛ ሰው አታሳዩት። ስሜታችሁን ዋጥ ታደርጉታላችሁ። ሪአክት ከማድረጋችሁ በፊት ቆም ብላችሁ ነገሮችን ትመለከታላችሁ። ሪአክት ባደርግ ምን ይመጣብኛል ብላችሁ አርቃችሁ ታስባላችሁ። አርቆ የማያስብ ሰው ብቻ ነው በስሜቱ የሚነዳው። ይህ በስሜቱ የሚነዳ ሰው ወይም ስሜቱን የሚያምን ሰው፣ በትንሽ ነገር የሚናደድና የሚበሳጭ ሰው፣ ኢቭን ብስጭቱ እንኳን እንዳለ ሆኖ ብስጭቱን የሚገልጽበትን መንገድ የማያስተካክል ሰው ለዛ ለብስጭቱና ለንዴቱ በኋላ ላይ በጣም ትልቅ ዋጋ ይከፍላል። በእንደዚህ አይነት መንገድ ውስጥ ማለፍ የማትፈልጉ ከሆነ ልክ ስትናደዱ ቆም በሉ። ሪአክት ከማድረጋችሁ በፊት ራሳችሁን ግዙ። ስሜታችሁን ያዝ አድርጉት። ማንም እንዳያቅባችሁ አድርጉ። አስተውላችሁ ከሆነ ቶሎ የሚበሳጩ ሰዎች ከብዙ ሰዎች ጋር ለመግባባት በጣም ይቸገራሉ። ሰውም የእነሱን ጸባይ ስለሚያውቅ እነሱን ላለማስቀየም ይርቃቸዋል። በዚህ መሃል ነው ማንም ሰው አይረዳኝም ብለው ማሰብ የሚጀምሩት። ብዙ ጊዜ እየተበሳጫችሁ የምትገኙ ከሆነ፣ ብዙ ጊዜ የምትናደዱ ከሆነ፣ በትንሹም በትልቁም ስሜታችሁ የሚጎዳና የሚነካ አይነት ሰዎች ከሆናችሁ አንደኛ ጤናችሁን ትጎዳላችሁ፣ ሁለተኛ ስሜታችሁን መግራት አትችሉም፣ ራሳችሁ ላይ ስልጣን ታጣላችሁ፣ ሶስተኛ በዙሪያችሁ ያሉ ሰዎችን ታስጨንቃላችሁ፣ አራተኛ ማግኘት ያለባችሁን ወይም መድረስ ያለባችሁ ቦታ ላይ ሳትደርሱ ተደናቅፋችሁ ትቀራላችሁ። ይህንን ሁሉ ላለማጣት ንዴታችሁን በሚገባ ተቆጣጠሩት። ሙሉ በሙሉ ስልጣኑን ለሱ አትስጡ። ስሜታችሁ እንዲነዳችሁ አታድርጉ። ኢሞሽናል ኢንተለጀንት እንደሆናችሁ በተግባራችሁ አሳዩ። ኢሞሽናል ኢንተለጀንት የሆኑ ወይም ደግሞ የስሜት ብልሃት ያላቸው ሰዎች የደስታም ይሁን የሐዘን፣ የብስጭትም ይሁን የሐሴት ምንም አይነት ስሜት ቢመጣባቸው ወይም ቢያጋጥማቸው እንዴት እንደሚቆጣጠሩት በሚገባ ያውቃሉ። ንዴት ማለት እሳት ነው። እሳቱን ደግሞ ማጥፋት የምትችሉት እናንተው ራሳችሁ ናችሁ። እሳቱንም ማባባስ የምትችሉት እናንተው ራሳችሁ ናችሁ። ያንን እሳት የሚያቀጣጥሉ ነገሮችን ማድረግ ትችላላችሁ። ያንን እሳት ደግሞ የሚያበርዱ ወይም የሚያጠፉ ነገሮችን ማድረግ ትችላላችሁ። ልክ ስትበሳጩ ብስጭታችሁን በተግባር ወይም በንግግር ለመግለጽ የምትሄዱ ከሆነ ያንን እሳት እያባባሳችሁት ነው። ሜቢ ቀስ በቀስም በጸጸትም ሆነ በሌላ ነገር ወደማይጠፋ እሳት ልትቀይሩ ትችላላችሁ። ይህንን የንዴትና የብስጭት እሳት የምታጠፉት ብቸኛው መንገድ ቆም ማለት ነው። ቶሎ ሪአክት አለማድረግ ነው። ለ3 ሰከንድ ብቻ ቆም ማለት ቀጣዮቹን የ3 ሰዓታት ጸጸት ያስቀርላችኋል።
በተቃራኒው ግን ለ3 ሰከንድ ቆም ማለት አቅቷችሁ ወዲያው ሪአክት የምታደርጉ ከሆነ ለ3 ሰዓት ወይም ደግሞ ከዛም በላይ ለጸጸት ራሳችሁን አሳልፋችሁ ትሰጣላችሁ። ተናደዱ፣ ተበሳጩ። ማንም ሰው ይበሳጫል፣ ማንም ሰው ይናደዳል። ነገር ግን የንዴታችሁ ወይም የብስጭታችሁ መጠቀሚያ አትሆኑ። ሁለተኛው የትኛውም ሰው ሲያበሳጫችሁ መጠቀም ያለባችሁ ጥበብ ራስን መጠየቅ ነው። ይሄ ለምን ያናድደኛል? ወይም ask yourself why does this trigger me? ይሄ አሁን ላይ የሚያናድደኝ ነገር ለምንድን ነው የሚያናድደኝ? ለምንድን ነው የሚያበሳጨኝ? ሪል ስለሆነ ነው? ስሜቴን ስለሚጎዳ ነው? ውሸት ስለሆነ ነው? ለምንድን ነው የሚያበሳጨኝ? ለምንድን ነው ያ የሚያበሳጨኝን ነገር በራሴ ላይ የምሾመው? ያንን ኃይል የሰጠሁትስ ለምንድን ነው? እንደዚህ አይነት ጥያቄዎችን ራሳችሁን በጠየቃችሁ ቁጥር ለንዴታችሁ መልስ ማግኘት ትጀምራላችሁ። ራሳችሁንም የምታረጋጉት በዚህ መንገድ ነው። የንዴቱ ሶርስ፣ ምክንያቱ፣ መንስኤው እሱ ሲገባችሁ ምናልባት ምክንያቱ ያ የሚያናድዳችሁ ሰው ሊሆን ይችላል። ከዛ ሰው ውጪ ሌላ ሰው እንደዛ ቢናገራችሁ ላትናደዱ ትችላላችሁ። ነገር ግን ያንን ንግግር የተናገራችሁ የማታስቡት ሰው ስለሆነ ወይም ደግሞ ከዚህ በፊት በጣም ትልቅ ቦታ የምትሰጡት የምታከቡትና የምትወዱት ሰው ስለሆነ ሊሆን ይችላል። እሱም ቢሆን ግን ሁም ብሎም ቢሆን ሳያቅ እናንተን በማናደዱ ትክክለኛ ማንነቱን እንድታውቁ ያደርጋችኋል እንጂ ምንም ሌላ የሚጎዳችሁ ነገር አይኖርም። ጉዳቱን መጨመርም መቀነስም የምትችሉት ምክንያቱን በተረዳችሁበት ልክ ነው። ቶሎ ሪአክት የማያደርጉ ወይም ደግሞ ስሜታቸውን በልክ የሚገልጹ ሰዎችን ተመልከቱ። እነዚህ ሰዎች በስሜታቸው ላይ ራሳቸውን ሾመዋል። መደሰት ሲፈልጉ መደሰት ይችላሉ፣ ወይም የሚያስደስታቸውን ነገር ማድረግ ይችላሉ። የሚያሳዝናቸውንም ነገር አድርገው ከዚህ በፊት የሚሰማቸውን ሐዘን ሂል ማድረግ ራሳቸውን ማከም ይችላሉ። የምር እንደዚህ አይነት ሰው ከሆናችሁ ማንም ይሁን ማን እናንተን ለማናደድ ሲመጣ በፍጹም አትናደዱ። በፍጹም ለሱ ብላችሁ አትበሳጩ። ሰው እናንተ ላይ በሚያደርገው ነገር ምክንያት ህይወታችሁን አታመሰቃቅሉ። ስሜታችሁን አታውቁት። ማድረግ የምትፈልጉትን ነገር ሳታደርጉ አትቀሩ። ከሰዎች ጋር ያለንን ግንኙነት የምናስተካክልበት ትልቁ መሳሪያችን ኢሞሽናል ኢንተለጀንስ ነው። የስሜት ብልህነት፣ ስሜታችንን መምራት መቻል፣ ስሜታችንን ማዘዝና መቆጣጠር መቻል። የሆነ ሰው ዝም ብሎ ለጨዋታ ስለተናገራችሁ ብቻ የምትበሳጩ ከሆነ ከዛ ሰው ጋር ሌላ ጊዜ በነፃነት ማውራትና መጫወት አትችሉ። እሱ ጋር ስትሆኑ ፍርሃት ይውጣችኋል። ከዛ ሰው ጋር መሆንን ትሸሻላችሁ። ይሄ ነገር ግን እንዳይፈጠር ያንን ሰው መቆጣጠር አትችሉ። ነገር ግን መቆጣጠር የምትችሉት ራሳችሁን ነው። መቆጣጠር የምትችሉትን የራሳችሁን ማንነት ግን መቀየር ትችላላችሁ። ማቹሪቲያችሁን፣ ብስለታችሁን ከፍ ማድረግ ትችላላችሁ። ራሳችሁንና ስሜታችሁን የምታስተካክሉበትን ወይም ደግሞ የምትገዙበትን መንገድ ማስተካከል ትችላላችሁ። በዚህ መንገድ ነው ነገሮችን በጥበብና በብልሃት መምራት የምትችሉት። ጥያቄ በጠየቃችሁ ቁጥር መልሱን ታገኛላችሁ። ጥያቄ በጠየቃችሁ ቁጥር ራሳችሁን ታረጋጋላችሁ። ጥያቄ በጠየቃችሁ ቁጥር ራሳችሁ ላይ ራሳችሁን ትሾማላችሁ። በብስጭታችሁ ምክንያት ምን እንደምታጡ፣ በንዴታችሁ ምክንያት ምን እንደምታጡ፣ ከሰዎች ጋር ያላችሁንም ግንኙነት ምን ያክል እንደምታበላሹ ስትጠይቁ ነው የምታውቁት። በስሜት መመራት ማንም ሰው ይችላል። የመጣለትን ነገር እንደመጣለት ማውራት ወይም ደግሞ ማድረግ ማንም ሰው ይችላል። ብዙ ሰው የማይችለው ብስለትን የሚጠይቀው ኃይልን የሚጠይቀው ብርታትን የሚጠይቀው ግን ከስሜት በላይ መሆን ነው። ራስን መጠየቅ ነው። ልክ ብስጭቱና ንዴቱ ሲፈጠር ምን ባደርግ ይሻላል ብሎ ነገሮችን ማመዛዘን ነው። እዚህ ጋርም አንድ ማስተዋል ያለባችሁ ነገር ንዴታችሁን መቆጣጠር እንኳን ቢያቅታችሁ ድምጻችሁን ዝቅ አድርጋችሁ ተናገሩ። አትጩሁ። መጮህ አያስፈልግም። በጮኻችሁ ልክ ራሳችሁን ታስገምታላችሁ። ድምጻችሁን ከፍ ባደረጋችሁ ልክ ማንነታችሁ ይታወቃል። ብዙ ሰው የሚቸገረው በዚህ መንገድ ነው። ሲናደድ ይጮሃል፣ ሰፈሩን ያውካል፣ ቤቱን ይረብሻል፣ ይበጠብጣል። ከዛ በኋላ ግን ይጸጸታል፣ በራሱ ያዝናል። ምን ሆኜ ነው ብሎ ራሱን ይጠይቃል፣ ራሱን ወንጀለኛ ያደርጋል። ከዚህ ሁሉ የምትድኑት ቢያንስ ቆም ብላችሁ ንዴታችሁን እንኳን ማሳለፍ ባትችሉ ንግግራችሁን ዝቅ አድርጉት። ቀስ ብላችሁ ለመግባባት ሞክሩ። ጮክ ብሎ ማውራት፣ ድምፅን ከፍ ማድረግ የበላይነት ስሜት እንዲሰማችሁ እንደሚያደርጋችሁ ልታስቡ ትችላላችሁ። ነገር ግን አይደለም። የእናንተን ድክመትና የእናንተን ልፍስፍስነት ነው የሚያሳየው። የእናንተን ኢማቹር መሆን፣ የእናንተን አለመብሰል ነው የሚያሳየው። ቀስ ብለው ከሚያወሩ ሰዎች መማር ያለባችሁን ትምህርት ተማሩ። የሚያበሳጫችሁን ሰው ዞር አድርጋችሁ ቀስ ብላችሁ አነጋግሩት። ለምን ይህን እንደሚያደርግ ሐሳቡ ምን እንደሆነ አስቦበት ነው፣ አቅዶት ነው ወይስ ደግሞ ሳያስብ ነው? ለሱም ደግሞ ይቅርታ መጠየቅ ካለበት ይቅርታ እንዲጠይቃችሁ አድርጉ። ሶስተኛው የትኛውም ሰው ሲያበሳጫችሁ መጠቀም ያለባችሁ ጥበብ ፊትንና ሰውነትን መቆጣጠር ነው፣ ወይም ኮንትሮል ዩር ፌስ ኤንድ ቦዲ። ሰውነታችሁ የናንተ ነው፣ ፊታችሁ የናንተ ነው። የሆነ ሰው መጥፎ ቃል ተናገረኝ ወይም ደግሞ መጥፎ ነገር አደረገብኝ ብላችሁ ፊታችሁን አትቀይሩ። ሰውነታችሁ ወዲያው ሪአክት እንዲያደርግ አታድርጉ። በስትራቴጂ መመራትን ምረጡ። አንዳንድ ሰው ልክ ሲበሳጭ ፊቱ ይቀየራል፣ ይቀላል፣ ኢቭን እንባውም ሊመጣ ይችላል፣ እልህ ውስጥ ይገባል። በዚህ መንገድ ግን ከሰዎች ጋር መግባባት አይችልም። ይባስ ሲልም ደግሞ ሰውነቱ ሲቆጣ ለመማታት ይዳደዋል። እጁን ሰው ላይ ለማሳረፍ ይሞክራል። በእንደዚህ አይነት መንገድ ንዴታችሁን መቆጣጠር አትችሉ። በእንደዚህ አይነት መንገድ ከሰዎች ጋር ያላችሁን ግንኙነት ስሙዝ ማድረግና ትክክለኛና ሰላማዊ ማድረግ አትችሉ። ንዴታችሁ ፊታ
በፊታችሁ ላይ የሚታይ ከሆነ ንዴታችሁ በሰውነታችሁ የሚገለጽ ከሆነ ማንም ሰው ቀርቦ አያወራችሁ። ምንም አይነት ከባድ ነገር ውስጥ እንኳን ቢሆን ለእናንተ ለማወያየት አይፈልግም። ለምን? በሱ ስራ እናንተ ስለምትበሳጩ፣ ለምን? እሱ ላይ በሚደርሰው መጥፎ ነገር ምክንያት እናንተ ስለምትናደዱ፣ ሆን ብሎ ባላጠፋው ነገር እንኳን ስለምትፈርዱበት። ሲናደዱና ሲበሳጩ ወደ ድብድብ የሚገቡ ሰዎች በጣም ደካማ የሚባሉ ሰዎች ናቸው። ስሜታቸውን መግራት የማይችሉ ሰዎች ናቸው። እንደዚህ አይነት ሰዎች መሆን የማትፈልጉ ከሆነ ስሜታችሁን በተለይ ደግሞ ንዴታችሁንና ብስጭታችሁን በውስጣችሁ መያዝን ተለማመዱ። በውስጣችሁ ይዛችሁ ግን በሌላ መንገድ እንዲገለጥ ማድረግ ሳይሆን ከዛ ካናደዳችሁ ነገር ዞር ብላችሁ ለማውጣት ሞክሩ። አልቅሳችሁ ማውጣት ካለባችሁ አልቅሳችሁ አውጡት። ተናግራችሁ ማውጣት ካለባችሁ ተናግራችሁ አውጡት። በምንም አይነት መንገድ ግን ያ ንዴታችሁ ያ ብስጭታችሁ ውስጣችሁ እንዲቀር አታድርጉ። መተው ካለባችሁ ተው። የምትተውት ለገዛ ሰላማችሁና ለገዛ መረጋጋታችሁ ብላችሁ ነው። ማንም ሰው ውስጣችሁ ያለውን ነገር ሊያውቅ አይችልም። ማንም ሰው በሰዓቱ ምን እንደሚሰማችሁ ሊያውቅ አይችልም። እሱ የምታውቁት እናንተ ብቻ ናችሁ። ያንን ስሜታችሁን ደግሞ እንዴት መግራት እንዳለባችሁ ካላወቃችሁ የስሜታችሁ ባሪያ ትሆናላችሁ። የስሜታችሁ መጫወቻ ትሆናላችሁ። ስሜታችሁ ደግሞ በተለያየ መንገድ ይገለጣል። የሚገለጽበት መንገድ ደግሞ የሚያስቆጫችሁ፣ የሚያስኮንናችሁ ወይም ደግሞ የሚያስተቻችሁ ሊሆን ይችላል። ከዚህ ሁሉ ለመዳን ምንም አይነት ብስጭት ሲሰማችሁ በሰውነታችሁ ወይም በፊታችሁ አትግለጡት። ከዛ ይልቅ ዞር ብላችሁ ማውጣት ባለባችሁ መንገድ፣ በለመዳችሁት መንገድ ወይም ደግሞ በሚቀላችሁ መንገድ አስወጡት። ራሳችሁን ነጻ አድርጉ። ለዓመታት በቤተሰቦቹ ሲናደድ የኖረ ሰው በቤተሰቦቹ ንዴት ምክንያት ሕይወቱ ሊመሰቃቀል ይችላል። ረጅም ዘመን በጓደኞቹ ላይ ቂምን የቋጠረ ሰው ያ የቋጠረው ቂም በሽተኛ ሊያደርገው ይችላል። እጅና እግሩን አሳስሮ ሊያስቀምጠው ይችላል። ተነሳሽነቱን ሊገለው ይችላል። ከዚህ ሁሉ የምትድኑት ንዴታችሁን ወይም ብስጭታችሁን በነፃነት ማውጣት ስትችሉ ነው። የምታወጡት ግን በአደባባይ ሳይሆን ለብቻችሁ ሆናችሁ ነው። ለራሳችሁ ብቻ ጊዜ በምትሰጡበት ሰዓት ነው። ሰዎች በንዴታችሁና በብስጭታችሁ ምክንያት እንዲገምቷችሁ አታድርጉ። ልክ ስናደድ በፊቴና በሰውነቴ ንዴቴን መግለጽ ካልቻልኩ ምን ላድርግ ካላችሁ ልክ የሚያናደድና የሚያበሳጭ ነገር ስትሰሙ ወይ ውሃ ጠጡ፣ ወይ ደግሞ ዝም ብላችሁ አዳምጡ፣ ወይ ደግሞ ትኩረታችሁን ቀይሩ፣ ወይ ደግሞ ያ ንግግር እያበሳጫችሁ ከሆነ ፊታችሁን አዙ። በዚህ መንገድ ንዴታችሁንና ብስጭታችሁን ማኔጅ ማድረግ ትችላላችሁ። አራተኛው የትኛውም ሰው ሲያበሳጫችሁ መጠቀም ያለባችሁ ጥበብ ቃላቶችን መምረጥ ነው፣ ወይም choose your words። ስትበሳጩ ምን አይነት ቃላትን ታወጣላችሁ? አስነዋሪ ቃላቶችን ነው የምታወጡት? ከባድ ኃይለ ቃሎችን ነው የምታወጡት? ሰዎችን የሚያስቀይም ንግግር ነው የምትናገሩት? ወይስ ደግሞ ከዛ በተቃራኒ በጣም የተጠኑ በጣም አጭር የሆኑ አቋማችሁን በግልጽ የሚያሳዩ ቃላትን ነው የምታወጡት? በምትናደዱበት ጊዜ የምትለኩት በንግግራችሁ ነው። የምትጠቀሙት ቃል ማንነታችሁን ይገልጸዋል። ብዙ ሰው ሲናደድ የሚናገረውን ነገር አያውቅም። ራሱ እንኳን ምን እያደረገ እንደሆነ እንኳን አያውቅም። የሰውን ስሜት ምን ያክል እንደሚጎዳ እንኳን አይገባው። ሰዎች እናንተ ላይ እንዲያደርጉ የማትፈልጉትን ነገር ሰዎች ላይ ማድረግ የለባችሁ። ይህንን እያደረጋችሁ የምትቀጥሉ ከሆነ ግን ሰዎች ያንኑ ነገር ወይም ከዛም የከፋውን ነገር እናንተ ላይ መልሰው ያደርጉባችኋል። ያኔ የመበሳጨት ነፃነቱና መብቱ እንኳን አይኖራችሁ። ምክንያቱም መጀመሪያ የወረወራችሁት ድንጋይ ነው ተመልሶ የመጣው። ለሱ ኃላፊነታችሁን መውሰድ ይኖርባችኋል። የትኛውንም ንግግር ጥሩም የምናደርገው ወይም መጥፎም የምናደርገው እኛው ራሳችን ተናጋሪዎቹ ነን። እንደመጣልን የምናወራ አይነት ሰዎች ከሆነ ወይም ደግሞ ነገሮችን የምናረዝም አይነት ሰዎች ከሆነ አተታ የምናበዛ ሰዎች ከሆነ ሰዎችን ለማሳመን የማይመለከታቸውን ነገር የምንነግራቸው ከሆነ በብዙ መንገድ ሰዎችን እያስቀየምን ሰዎችን በእኛ ላይ እንዲናደዱና ቂም እንዲይዙብን እያደረግን ነው። ከዛ ይልቅ ግን በጣም ቀላል በጣም ግልጽ የሆኑ ንግግሮችን ወይም ቃላቶችን መምረጥ ላይ ማተኮር ይኖርብናል። ከአፍ የወጣ ነገር ዕዳ ነው። ሰውነታችሁ በተለቀ ቁጥር አእምሯችሁ እንዲደፈን አታድርጉ። ወይም እድሜያችሁ በጨመረ ቁጥር የምትናገሩት ቃልም በዛው ልክ ጥራት ያለው የተጠና ጥሩ ተጽዕኖ መፍጠር የሚችል እንዲሆን ማድረግ ላይ አተኩሩ። የሰው ልጅ ንግግራችሁን አይቶ ደጋግማችሁ የምትጠቀሙትን ቃል አውቆ ያንን ነገር ተረድቶ ማንነታችሁን በቀላሉ ማወቅ ይችላል። ይህ ሰው ወደፊት ዓላማ ያለው ሰው ነው ወይ? ይህ ሰው በጣም በሳል የሚባል ሰው ነው ወይ? ይህ ሰው ብልህ ነው ወይ? ይህ ሰው ራሱን መግዛት የሚችል ሰው ነው ወይ ብሎ መገምገምና መወሰን ይችላል። ለዚህ ነው እያንዳንዱ ንግግራችሁ ውስጥ የምትጠቀሙትን ቃላቶች መምረጥ ያለባችሁ። ቃላቶቻችን ኃይሎቻችን ናቸው። ቃላቶቻችን ከተግባራችን በመቀጠል ኃይሎቻችን ናቸው። ብዙ ሰው በንግግር ያምናል፣ እንደዛው ደግሞ ብዙ ሰው በተግባር ያምናል። ሁለቱንም እኩል ማስኬድ የምንችል ከሆነ ግን በቀላሉ ብዙ ሰዎችን ማሳመን እንችላለን። በቀላሉ ብዙ ሰዎችን መምራትና ሊደር መሆን እንችላለን። ሊድ የምታደርጉት በምትናገሯቸው ቃላት ብቻ ሳይሆን በተግባሮቻችሁ ነው። ንግግሮቻችሁን ወይም ደግሞ ቃላቶቻችሁን ስትመርጡ እነዛን የምትመርጧቸውን ቃላቶች ወይም ንግግሮች በተግባር እንደምትገልጿቸው አስቀድማችሁ እርግጠኛ ሆኑ።
አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛው የትኛውም ሰው ሲያበሳጫችሁ መጠቀም ያለባችሁ ጥበብ ግላዊ ያለማድረግ ነው፣ ወይም ዶንት ቴክ ኢት ፐርሰናሊ። አንድም ብስጭቱን ሌላም ደግሞ የሚያበሳጫችሁን ሰው ግላዊ አታድርጉት። ብዙ ሰው ይበሳጫል። በዛው ልክ ደግሞ በጣም ብዙ የሚያበሳጩ ሰዎች አሉ። ከዛም በተጨማሪ ደግሞ በጣም ብዙ የሚያበሳጩ ሁኔታዎች ይኖራሉ። ስለዚህ ሳትበሳጩ መኖር አትችሉ። ይህንን እውነታ አስቀድማችሁ መቀበል ይኖርባችኋል። ከተለያየ ሰዎች ጋር ነው የምንኖረው። በጣም ብዙ የተለያዩ ነገሮች ይገጥሙናል። ስራ ቦታ፣ በቤታችን፣ በመንገዳችን፣ በተለያዩ ቦታዎች በጣም የተለያዩ ነገሮች ይገጥሙናል። አንዳንዶቹ ነገሮች የሚያስደስቱ ሊሆኑ ይችላሉ። በዛው ልክ ደግሞ የሚያበሳጩንም ነገሮች በጣም ብዙ ነገሮች ሊገጥሙን ይችላሉ። እያንዳንዱ ለሚገጥመን መጥፎ ነገር ተበሳጭተን ግን አንችለው። እያንዳንዱ ለትንሹም ለትልቁም ነገር ስሜታችን እየተነካ ስሜታችን እየተጎዳ ግን አንዘልቀው። አንዳንዴም ቢሆን እያየን እንዳላየን፣ እየሰማን እንዳልሰማን፣ እየተደረገብን እንዳልተደረገብን ጠንከር ብለን ጨከን ብለን ማለፍ ያሉብን ነገሮች ይኖራሉ። ሁሉም ነገር ላይ ሙጭጭ ብለን አንችለው። ራሳችንም ስፔስ ያስፈልገናል። እንደ ማንኛውም ሰው እንበሳጫለን። ነገር ግን ወዲያው ብስጭታችንን ረስተን ወይም ንዴታችንን ትተን ወደ ስራችን እንገባለን። እይታችሁን ባስተካከላችሁ ልክ የሚያበሳጯችሁን ነገሮች ትቀንሳላችሁ። ነገሮችን የምትረዱበትን መንገድ ባስተካከላችሁ ልክ የሚያናድዷችሁን ነገሮች ትቀንሳላችሁ። ስሜታችሁ ላይም ራሳችሁን ትሾማላችሁ። የሆነ ሰው ሁም ብሎ ሲያናድዳችሁ ያናድዳችሁ ስለናቃችሁ ሊመስላችሁ ይችላል። ነገር ግን ከዛም በተቃራኒ ነገሮችን በሌላ መንገድ መረዳት የምትችሉ ከሆነ ያ ሰው ንቋችሁ ሳይሆን ምናልባትም ትክክለኛ ማንነቱን እያሳያችሁ ሊሆን ይችላል። በዚህ መንገድ ነገሮችን ሪፍሬም የምታደርጉ ከሆነ በቀላሉ ንዴታችሁን ማኔጅ ማድረግ ትችላላችሁ። ብዙ ጊዜ የምትናደዱት በምን አይነት ሰው? በምትጠሉት ሰው ነው ወይስ ደግሞ በምትወዱት ሰው ነው? ቦታ በምትሰጡት ሰው ነው ወይስ ደግሞ ቦታ በማትሰጡት ሰው ነው? በምታከብሩት ሰው ነው ወይስ ደግሞ በማታከብሩት ሰው ነው? ብዙ ጊዜ የምንናደደው በምንወደው በምናከብረው ቦታ በምንሰጠው የኔ በምንለው ሰው ነው። ምክንያቱም የዛ ሰው ድርጊት ወይም ደግሞ የዛ ሰው ንግግር ግድ ስለሚሰጠን ነው፣ ስለሚያሳስበን ነው፣ ስለሚያስጨንቀን ነው። ከዛ በተቃራኒው ግን የማንፈልገው የማንወደው ሰው ምንም ቢያደርግ ሊያበሳጭን አይችልም። በተለይ ደግሞ እንደሚንቀን የምናውቀው ሰው፣ እንደሚጠላን የምናውቀው ሰው፣ ለእኛ ቦታ እንደሌለው የምናውቀው ሰው ምንም ቢያደርግ ሊያናድደን አይችልም። በእንደዚህ አይነት ሰዎች የምትናደዱ ከሆነ እናንተ ሁለቴ ነው ዋጋ የምትከፍሉት። አንድም በምትወዱት ሰው ዋጋ ትከፍላላችሁ፣ ሌላም ደግሞ በዚህ በማትወዱትና ቦታ በማትሰጡት ሰው ዋጋ ትከፍላላችሁ። አንዳንድ ጊዜ መተው ያለብንን ሰው መተው ይኖርብናል። አንዳንድ ጊዜ አንፈልጋቸውም፣ አያስፈልጉንም፣ ከኛ ጋርም አይሄዱም፣ ሙዳችን ማታ ያደርግ። እርስ በርስም መረዳዳት አንችልም ከምንላቸው ሰዎች ዞር ማለት ይኖርብናል። ለምንፈልጋቸው ሰዎች ጊዜ መስጠት ይኖርብናል። ብንበሳጭም ብንናደድም በእነሱ መናደድ ይኖርብናል። በእነሱ ብቻ ለመናደድ ራሳችንን መስጠት ይኖርብናል። ካልሆነ ግን አላፊ አግዳሚው የምናቀውም የማናቀውም እያበሳጭን ስሜታችንን እየተቆጣጠረ እየፈነጨብን እንዲኖር እናደርገዋል። በተለይ ደግሞ በየሶሻል ሚዲያው የሚዛመቱ አደገኛ ወሬዎች፣ የጥላቻ ንግግሮች፣ በፍጹም ከኛ ባህልና እሴት ጋር የማይሄዱ ንግግሮች ወይም ተግባሮች በየጊዜው ያበሳጩናል። አንዳንዴም ቢሆን ለስሜታችን ዘብ መቆም ይኖርብናል። በተደጋጋሚ የምንሰማቸው ዜናዎች እያበሳጩን ከሆነ ስለ ሀገራችንና ስለ ወገኖቻችን የምንሰማው ዜና የሚያናድድና የሚያበሳጭ እንደሆነ የምናውቅ ከሆነ ያንን ዜና ለመስማት ይህንን የምናደርገው ሀገራችንን ስለማንወድ የወገኖቻችንን ችግር መስማት ሰልችቶን ወይም ደግሞ እነሱን ስለጠላን ሳይሆን ለራሳችን ጤና ብለን ነው። ራሳችንን ለማረጋጋት ብለን ነው። ስሜታችን ላይ ራሳችንን ለመሾም ብለን ነው። ካልሆነ ግን እያንዳንዱ በየሶሻል ሚዲያው የምታዩት ነገር ምንም ደስ አይልም፣ ምንም ስሜትን አያረጋጋም። በየጊዜው የሚያበሳጩና የሚያናድዱ በስሜታችን ላይ የሚረማመዱ አጀንዳዎች መምጣታቸው አይቀርም። በእነዚህ አጀንዳዎች እየተቃጠላችሁ ከመኖር ከነጭራሹ እነዚህን አጀንዳዎች በፍጹም ባትሰሟቸው ይሻላችኋል። ብዙ ሰው ምንም ማድረግ ስለማይችለው ወይም ስለማያገባው ነገር እየተጨነቀ ነው ጊዜውን የሚያጠፋው። ብዙ ሰው ምንም ስለማይመለከተው ነገር እየተናደደና እየተበሳጨ በፍጹም በአካል እንኳን አይቶት ስለማያውቀው ሰው እያሰበና እየተጨነቀ ነው የሚያድረው። እንቅልፉን የሚያጣው በዚህ ሰው ምክንያት ነው። ምክንያቱም ሶሻል ሚዲያ እጅጉን በጣም መጥፎ ነው። አብዝታችሁ ከምትመለከቱት ሰው ጋር ኢሞሽናል ኮኔክሽን እንድትፈጥሩ ያደርጋችኋል። ያኔ ያ ሰው ሲከፋ፣ ያ ሰው ሲያዝ፣ እዛ ሰው ላይ ችግር ሲደርስበት ትበሳጫላችሁ፣ ታዝናላችሁ። ሜቢ ልክ እንደ ወንድማችሁ ወይም ደግሞ ልክ እንደ እህታችሁ ልትመለከቱ ትችላላችሁ። በዛ ሰው ምክንያት እንቅልፍ እስከ ማጣት ህይወታችሁም እስከ መበጥበጥ ሊደርስ ይችላል። ለዚህ ነው የምትመለከቱትንና የምታዳምጡትን ነገር መምረጥ ያለባችሁ። ምን ዕዳ ስላለባችሁ ነው በየጊዜው በሚነሱ አዳዲስ አጀንዳዎች ምክንያት ልባችሁ የሚቆስል፣ አንጀታችሁ የሚያር፣ አእምሯችሁ የሚታወቀው? ምን ዕዳ አለባችሁ?
ራሳችሁን ጠይቁ። ነገሮችን ፐርሰናሊ መመልከት አቁ። ሁሉም ሰው የሚኖረው የራሱን ህይወት ነው። ምን ብሎ ሊያበሳጫችሁ ሊመጣ ይችላል። ከመንገድ ሊያስወጣችሁ ሊመጣ ይችላል። ስሜታዊ አድርጓችሁ ስሜታዊ በመሆናችሁ በምትሰጡት ምላሽ ሊወነጅላችሁ ሊመጣ ይችላል። እንዲሁ ደግሞ ሳስበው በአጋጣሚ ሊያበሳጫችሁ ይችላል። ሁሉንም ነገር ግን ፐርሰናሊ አታድርጉት፣ ግላዊ አታድርጉት። ከዛ ይልቅ ራሳችሁ ላይ ብቻ አተኩሩ። ስሜታችሁን እንዴት መግራት እንዳለባችሁ ብቻ አስቡ። ምክንያቱም ለራሳችሁ ያላችሁት እናንተ ብቻ ናችሁ። ምክንያቱም ራሳችሁ ላይ ትልቁንና ዋናውን ስልጣን ያላችሁ እናንተና እናንተ ብቻ ናችሁ። የሚያበሳጯችሁ ሰዎች የሚያበሳጯችሁ በራሳቸው ፍራስትሬሽን ምክንያት ነው። አእምሯቸው ውስጥ በሚፈጠር ቻኦስ ወይም ክራይሲስ ምክንያት ነው። እነሱ መረጋጋት ስላልቻሉ እናንተም እንዳትረጋጉ ስለሚፈልጉ ነው የሚያበሳጯችሁ። ስለዚህ ማንም በዚህ አይነት ሁኔታ ውስጥ ያለ ሰው እንዲያበሳጫችሁ አትፍቀዱለት። ስድስተኛው የትኛውም ሰው ሲያበሳጫችሁ መጠቀም ያለባችሁ ጥበብ ካስፈለገ ጥሎ መሄድ ነው፣ ወይም ሪሙቭ ዮርሰልፍ ኢፍ ዩ ኒድ። ጥሎ መሄዱ ወይም ራቅ ማለቱ አስፈላጊ ሆኖ ከታያችሁ ከዛ ከሚያናድዳችሁና ከሚያበሳጫችሁ ሰው ራቅ በሉ። ያንን ሰው ጥላችሁት ሄዱ። ጥላችሁት የምትሄዱት እስከነጭራሹ ሊሆን ይችላል፣ ወይም ደግሞ ለጊዜውም ሊሆን ይችላል። እሱን እንደ ሁኔታው ተወስኑታላችሁ። በተደጋጋሚ በአንድ አይነት ሁኔታ በአንድ አይነት ምክንያት እያበሳጫችሁ ያለ ሰው ከሆነ ሜቢ ከዛ ሰው ከነጭራሹ መለየቱ ወይም ያንን ሰው ጥሎ መሄዱ የተሻለ መፍትሄ ሊሆን ይችላል። ስለዚህ ያ እንደ መፍትሄ የሚታያችሁ ከሆነ ይህንን ማድረግ ትችላላችሁ። ከዛ ውጪ ግን ለጊዜው ዞር ማለቱ ጊዜያዊ መፍትሄ እንደሆነ የምታስቡ ከሆነ ለጊዜው ዞር ብላችሁ ተመልሳችሁ መምጣትና ከዛ ሰው ጋር ዲል ማድረግ፣ መስማማት፣ በግልጽ መነጋገር ትችላላችሁ። አንዳንድ ሰው የሚያናድደውን ወይም ደግሞ የሚያበሳጨውን ሰው ጥሎ መሄድን እንደ ድክመት ወይም ደግሞ እንደ ዊክነስ ይቆጥረዋል። ነገር ግን አይደለም። ጥሎ መሄድ ጥንካሬ ነው። ጥሎ መሄድ ብርታትን ይፈልጋል። ጥሎ መሄድ የስሜት ጥንካሬን ይፈልጋል። በተለይ ደግሞ በጣም የምትግባቡትን ሰው፣ በተለይ ደግሞ በጣም ከሱ ጋር ኦብሰስድ የሆናችሁትን ሰው ጥሎ መሄድ በጣም ከባድ ነው። ጥንካሬያችሁንና ብርታታችሁን እጅጉን በጣም ይፈትነዋል። ጠንካራ ሰው ካልሆናችሁ ሁሌም ከሚያናድዳችሁ ሰው ጋር ነው የምትኖሩት። ብርቱ ሰው ካልሆናችሁ ለራሳችሁ የምታስቡ ጤናችሁ የሚያሳስባችሁ ካልሆነ ሁሌም የሚያናድዳችሁ ሰው ባሪያ ሆናችሁ ነው የምትቀጥሉት። ያ ሰው ሲፈልግ ደስ ይላችኋል። ያ ሰው ካልፈለገ ግን ትበሳጫላችሁ፣ ታዝናላችሁ፣ ህይወታችሁን ታማርራላችሁ፣ በፈጣሪያችሁ ትበሳጫላችሁ፣ ፈጣሪያችሁን ታማርራላችሁ። ይህን ጸሎት ደጋግማችሁ ጸልዩ። በሰው ምክንያት አንተን እንዳላማርር አንተ ጠብቀኝ፣ በሰው ምክንያት በአንተ እንዳላዝን አንተ ጠብቀኝ ብላችሁ ፈጣሪያችሁን ጠይቁ። በሰው ምክንያት ፈጣሪን ማማረር በጣም ከባድና ትልቁ ኃጢአት ነው። ምንም ነገር ወደ ህይወታችን ሲመጣ መቆጣጠር እንዳንችል የሚመጣ ነገር የለም። ብልህና በሳል ከሆንን በፈለግነው መንገድ በፈለግነው ደረጃ ያንን ነገር መቆጣጠር እንችላለን። ጥሎ መሄድ ደግሞ አንደኛው የምንቆጣጠርበት መንገድ ከሆነ ያንን ነገር ለማድረግ ምንም መፍራትና ወደኋላ ማለት አያስፈልግም። በየቀኑ እሱን እየወቀሳችሁ ከምትኖሩ ከዛ ከሚያበሳጫችሁ ሰው ዞር ማለት እጅጉን በጣም ጥሩ ምርጫ ነው። ዝም ብሎ መሄድ፣ ምንም እንዳልተፈጠረ ጉዳዩን ንቆት ትቶት መሄድ፣ ዞር ማለት፣ ተደብቆ ለብቻ ሆኖ ራስን ገንብቶ መመለስ፣ ከዛ በተደጋጋሚ ከሚያበሳጫችሁ ሰው ደረጃችሁን ከፍ አድርጋችሁ መመለስ፣ የህይወት ጥራታችሁን ጨምራችሁ መምጣት። ጥሎ መሄድ ሲባል ከዛ ከነበራችሁበት ሁኔታ የሚብስ ሁኔታ ውስጥ መግባት አይደለም። ከዛ ይልቅ ከዚህ በፊት ከነበራችሁበት ሁኔታ የተሻለ ቦታ ላይ ሄዶ ራስን ገንብቶ ራስን አረጋግቶ ብስለትን ጨምሮ የስሜት ብልህነትን ጨምሮና አስተካክሎ ተመልሶ መምጣት ነው። ህይወትን በጣም አሰልቺና ደባሪ የምናደርጋት እኛው ራሳችን ነን። የምንመርጣቸው ሰዎች ናቸው። የምንመርጣቸው የህይወት መንገዶች ናቸው። የምንወስናቸው ውሳኔዎች ናቸው። አንዳንድ ሰዎች እያንዳንዱ የሚወስኑት ውሳኔ ለነሱ ከመስራት ይልቅ እነሱ ላይ የሚሰራ ውሳኔ ነው። እነሱን ከመጥቀም ይልቅ ራሳቸውን መልሶ የሚጎዳቸውን ውሳኔ ነው የሚወስኑት። በፍጹም ህይወታቸውን ሊያቃኑት አይችሉም። ጥሎ መሄድ አንደኛው እጅግ በጣም ጠቃሚ ውሳኔ ከሆነ ቶሎ ብለው ሳይጎዱ ስሜታቸው ሳይነካ በራሳቸው ከመጸጸታቸው በፊት መወሰን ይኖርባቸዋል። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛው የትኛውም ሰው ሲያበሳጫችሁ መጠቀም ያለባችሁ ጥበብ ንዴቱን ራስን ለማሻሻል መጠቀም ነው፣ ወይም ቻናል ዘ አንገር ኢንቱ ኢምፕሩቭመንት። ንዴታችሁን ወይም ብስጭታችሁን ራስን ወደ ማሻሻል መቀየር፣ እንደ ፊውል መጠቀም፣ እንደ ኃይል መጠቀም። አንዳንድ ሰዎች ሞተራቸው እንዲነሳ ወይም ተነሳሽነታቸው እንዲመጣ መተቸት ወይም መሰደብ አለባቸው፣ ወይም ደግሞ መናደድ አለባቸው። እነዚህ ሰዎች ከተናደዱ ማንም አያቆማቸው። እነዚህ ሰዎች የሚያበሳጭ ነገር ካዩ ወይም ደግሞ ከሰሙ በፍጹም ወደ ኋላ አይመለከቱ። ምክንያቱም ያንን ንዴት እንደ ኃይል ነው የሚጠቀሙት፣ እንደ ማበረታቻ፣ እንደ መነሳሻ፣ እንደ ማነቃቂያ ነው የሚጠቀሙት።
የሚጠቀሙት። አብዛኛው ሰው ግን ንዴቱን ወይም ብስጭቱን እንደ ኃይልና እንደ ብርታት አይጠቀሙም። አብዛኛው ሰው በንዴቱና በብስጭቱ ምክንያት ልፍስፍስ ይሆናል፣ ተነሳሽነቱን ያጣል፣ ስሜቱን ይረብሸዋል፣ የማይረባና የማይጠቅም ሰው የመሆን ስሜት እንዲሰማው ያደርጋል። ንዴት ከነጭራሹ ሊያጠፋችሁ ይችላል፣ ወይም ደግሞ ሊያበረታችሁና ኃይለኛ ሊያደርጋችሁ ይችላል። ምርጫው የእናንተ ነው። ተናዳችሁ፣ ተበሳጭታችሁ፣ ተስፋ ቆርጣችሁ ወይም ደግሞ ዋጋ ቢስ ሆናችሁ የምትቀሩ ከሆነ ምርጫው የእናንተ ነው። ከዛ በተቃራኒ ግን ተናዳችሁ፣ ተበሳጭታችሁ ያ ያናደዳችሁ ወይም ያበሳጫችሁ ሰው በሰራው ስራ ወይም ደግሞ በተናገረው ንግግር እንዲበሳጭ የማድረጉ ምርጫ እናንተ ነው። ምርጫችሁን ዋይዝሊ በጥበብ ምረጡ። ሰዎች ስላበሳጫችሁ ብቻ ተስፋ ቆርጣችሁ የምትቀሩ ከሆነ ማንም ሰው ሊደርስላችሁ አይችልም። ሰዎች ባደረሱባችሁ በደል ምክንያት ተበሳይሳችሁ ዋጋ እንደሌላችሁ የሚሰማችሁ አይነት ሰዎች ከሆናችሁ ህይወት በጣም አሰልቺና በፍጹም ማሸነፍ የማትችሏት ጠላት ነው የምትሆንባችሁ። ሁሌም ቢሆን ተስፋችሁ በእጃችሁ እንደሆነ አስቡ። ሁሌም ቢሆን ብርታታችሁን ማምጣት የምትችሉት እናንተ እንደሆናችሁ አስቡ። ሁሌም ቢሆን እግዚአብሔር ከእናንተ ጋር እንደሆነ አስቡ። ስትበሳጩም፣ ደህና ሆናችሁም፣ ስትወድቁም፣ ስትነሱም ሁሌም እግዚአብሔር አብሯችሁ እንደሆነ አስቡ። ያንን እመኑ። ያንን ማመናችሁ ይበልጥ ጠንካራ ያደርጋችኋል። ያንን አጥብቃችሁ ማመናችሁ የእናንተን ውድቀት ከሚፈልጉ ሰዎች በላይ ገናችሁ እንድትታዩ፣ ስኬታማ እንድትሆኑ፣ በጣም ብርቱና ጠንካራ ሆናችሁ እንድትታዩ ያደርጋችሁ። ሁሉም ስሜቶች የደስታም ይሁን የሀዘን ስሜቶች ከውስጣችን የሚያመነጩት ኢነርጂ አለ። የሚያመነጩትን ኢነርጂ ራሳችሁን ለማሻሻል ተጠቀሙት። ራሳችሁን ከፍ ለማድረግ ተጠቀሙት። ይሄ የአንገር ወይም ደግሞ የብስጭት ኢነርጂ ደግሞ በጣም ከፍተኛ ኢነርጂ ነው። ብዙ ሰው ሲናደድ ወይም ሲበሳጭ ወይ ምግብ ይበላል፣ ወይ ወደ ጂም ቤት ይሄዳል፣ የሚገርም ስፖርት ይሰራል፣ ወይም ደግሞ ስራውን በሚገርም ሁኔታ ይሰራል። በጣም ትኩረት ማድረግ ይችላል። ለምን ይመስላችኋል? ኢነርጂው በጣም ከፍተኛ ስለሆነ ነው። ይህንን ኢነርጂ ዝም ብላችሁ በማይሆን ነገር አታባክኑት። ሰዎችን በመጉዳት ያናደዷችሁን ሰዎች በመበቀል አታባክኑት። የሚያበሳጫችሁን ሰው እናንተም ለማበሳጨት የምትሄዱ ከሆነ ዋጋችሁን የምታጡት፣ ከደረጃችሁ በታች የምትወርዱት እናንተ ትሆናላችሁ። በሰዎች ቁጥጥር ስር የምትወርቁት እናንተ ትሆናላችሁ። አንድ ነገር ለራሳችሁ ፍቀዱ። ንዴታችሁ ወይም ብስጭታችሁ የተሻለውን ማንነታችሁን፣ የተሻለውን እናንተን እንዲፈጥር ፍቀዱለት። በነፃነት እንዲገነባችሁና የተሻለ ቦታ ላይ እንዲያደርሳችሁ ፍቀዱለት። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 የትኛውም ሰው ሲያበሳጫችሁ መጠቀም ካለባችሁ ጥበቦች ውስጥ ከእናንተ ማንነት ጋር የሚሄደው ለመተግበር ቀላሉና ከዚህ በፊት ተጠቅማችሁ የሰራላችሁ የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።